ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? ዛሬ የምናወራው እንግዲህ ስለ ውበታችንና ስለ ንጽህናችን ስንል በየቀኑ በቤታችን ውስጥ ስለምንጠቀማቸው ነገር ግን በውስጣቸው ስውር አደጋዎችን ስለሚያስከትሉ ምርቶች ነው ማለት ነው። እነዚህም በስፕሬይ መልክ የምንጠቀማቸው ሽቶዎች፣ የፀጉር መጠበቂያዎችና የፀሐይ መከላከያዎችን በተመለከተ ሲሆን ውበት ዋጋ ያስከፍላል እንደሚባሉ ሳይሆን ሳናውቀው የምንተነፍሰው መዓዛ ለጤናችን ጠንቅ እንዳይሆን ምን ማወቅ ይኖርብናል የሚለውን እንመለከታለን ማለት ነው። በዛሬው ቆይታችን እንግዲህ እነዚህ በስፕሬይ መልክ የሚረጩ ምርቶች በውስጥ አካላቶቻችን በመተንፈሻ ስርዓቶቻችን ላይ የሚያስከትሉትን ስውር ጫና በጥልቀት እናያለን። እነዚህም ደግሞ ከቆዳ አለርጂ ባለፈ እስከ ሆርሞን መዛባትና የልብ ምት መዛባት ድረስ ሊያስከትሉ ስለሚችሉት ሳይንሳዊ እውነታዎች እንፈትሻለን። እንዲሁም ደግሞ ውበታችንን ሳይጎድል ራሳችንን ከአደጋ የምንጠብቅባቸውን ወሳኝ የመፍትሄ ነጥቦችን እንመለከታለን ማለት ነው። እንግዲህ ውድ ተመልካቾቼ ይህ መረጃ ለእናንተም ሆነ ለቤተሰቦቻችሁ ጤና እጅግ ወሳኝ በመሆኑ እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛችኋለሁኝ። እንደተለመደው እንግዲህ እንዲህ ያሉ ወቅታዊ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እላለሁኝ። አብራችሁኝ ቆዩ። ለአስርተ ዓመታት በኤልሮል መልክ የሚረጩ ዶዶራንቶች፣ የሰውነት ሽቶዎችና የፀጉር ስፕሬዎች የዕለት ተዕለት ህይወታችን አካል በመሆን አብረውን ቆይተዋል። በቅርብ ጊዜ ደግሞ በስፕሬይ መልክ የሚዘጋጁ የፀሐይ መከላከያዎች እና የቆዳ ቀለም ማሳመሪያዎች ከመቼውም ጊዜ በላይ ተወዳጅነትን እያገኙ መጥተዋል። አልፎ ተርፎም በምርጫ መልክ የሚዘጋጁ የፊት መዋቢያዎች ሳይቀሩ ገበያውን እየተቆጣጠሩት ይገኛሉ። እነዚህ ምርቶች በቆዳችን ላይ ሲያርፉ ምንም አይነት ጉዳት የማያደርሱና ደህንነታቸው የተጠበቀ ሊመስሉን ይችላሉ። ሆኖም ግን አንድ ትልቅ ስጋት አለ። እነዚህን ምርቶች በምንረጭበት ጊዜ ሳይታወቀን ወደ ውስጥ የምንተነፍሰው ወይም በጉሮሯችን በኩል ወደ ሆዳችን የሚገቡ የኬሚካል ግብዓቶች ለጤናችን ጠንቅ እንደሆኑ በሰፊው ይታመናል። በአየር ላይ ተነስተው ሳንባችን ውስጥ የሚገቡት እነዚህ ጥቃቅን ቅንጣቶች በቆዳ ላይ ካላቸው ደህንነት በተቃራኒ በውስጥ አካላቶቻችን ላይ ያልታሰበ ጉዳት ሊያስከትሉ የሚችሉ ስውር አደጋዎችን በውስጣቸው ይዘዋል። ምንም እንኳን እነዚህ በምርጫ መልክ የሚዘጋጁ ምርቶች ለጊዜው ውበትና መዓዛ ቢሰጡንም በሰውነታችን ላይ የሚያሳድሩት ተጽዕኖ ግን ወዲያውኑ ሊስተዋል ይገባል። ብዙ ጊዜ እነዚህን ኬሚካሎች ወደ ውስጥ በምንተነፍስበት ወቅት እንደ ማዞር፣ የትንፋሽ ማጠር፣ ራስ ምታትና ድካም ያሉ ስሜቶች በፍጥነት ሊከሰቱ ይችላሉ። እነዚህ ምልክቶች ለአጭር ጊዜ የሚቆዩ ቢመስሉም ሰውነታችን ለሚተነፍሰው አየር እየሰጠ ያለው የማስጠንቀቂያ ደውል ናቸው። በተለይም ደግሞ እንደ አስም ወይም ስር የሰደደ የሳንባ በሽታ ያለባቸው ሰዎች ለእነዚህ ምርቶች ይበልጥ ተጋላጭ ናቸው። ምርቶቹን መጠቀምም የጤና ሁኔታቸው እንዲባባስና የመተንፈስ ችግራቸው እንዲቀሰቀስ ያደርጋል። ይሁን እንጂ ጉዳዩ በዚህ ብቻ የሚያበቃ አይደለም። ሳይንቲስቶች እነዚህን ኬሚካሎች ለረጅም ዓመታት ወደ ውስጥ መተንፈስ በሰውነታችን ላይ ምን አይነት ዘላቂ ጉዳት ሊያመጣ እንደሚችል እስካሁን ሙሉ በሙሉ ደርሰውበት ባይሆንም እንኳን ስጋቱ ግን አሁንም እንደቀጠለ ነው። ስለዚህ ከዚህ ጋር በተገናኘ እንግዲህ ከፍተኛ ችግር የሚያስከትሉበትን ምክንያቶች በዝርዝር እንመለከታለን ማለት ነው። ለምሳሌ አንደኛውና የመጀመሪያው እንግዲህ የሰው ሰራሽ ቆዳ ቀለም ስፕሬይ ነው። የቆዳችንን ቀለም ለማሳመር የምንጠቀምባቸው ፋክታን ስፕሬዎች በኤሮሳልም ሆነ በሚስቲንግ መልክ የሚዘጋጁ ዋነኛው ቀለሙን የሚሰጠው ግብአት እንግዲህ ዳይሃይድሮክሲአሴቶን ይባላል። ይህ ንጥረ ነገር በቆዳችን ላይ ብቻ ሲያርፍ ደህንነቱ የተጠበቀ መሆኑ ቢረጋገጥም እንኳን ወደ ውስጥ ስንተነፍሰው፣ ስንውጠው ወይም እንደ አይንና ከንፈር ባሉ ስስ የሰውነት ክፍሎች በኩል ወደ ውስጥ ሲገባ ግን አደገኛነቱ ከፍተኛ ይሆናል። ምንም እንኳን የጤና ተቋማት ይህ ንጥረ ነገር በቆዳ ላይ ብቻ እንዲቀባ ቢፈቅዱም በምርጫ መልክ በሚዘጋጅበት ጊዜ ግን ሳይታሰብ ወደ ደም ስር የመግባት እድሉ ሰፊ ነው። የሚገርመው ግን ይህ ስጋት ባለበት ሁኔታ ብዙ ሰዎች ምንም አይነት የአይን፣ የአፍንጫ ወይም የከንፈር መከላከያ ሳያደርጉ ለእነዚህ ስፕሬዎች ሲጋለጡ ይስተዋላል። ለዚህም ነው እንደ አሜሪካው ፋድ ያሉ ተቋማት በሙያተኞች ዘንድ የቆዳ ቀለም ስፕሬይ ስንጠቀም አይናችንን፣ አፍንጫችንንና ከንፈራችንን እንድንከላከል የሚያሳስቡት ማለት ነው። ለዚህም ለውበት እንቅፋት የማይሆኑ ጥቃቅን የአይን ጋሻዎችን፣ የአፍንጫ ማጣሪያዎችንና ለከንፈር ደግሞ ሊፕ ባም ወይም ቫዝሊን መጠቀምን ይመክራሉ። ስለዚህ የቆዳ ቀለም ስፕሬይ የምትጠቀሙ ከሆነ በቀጥታ ፊታችሁ ላይ ከመነፋት መቆጠብ ያስፈልጋል ማለት ነው። ይልቁንም ሌላ ቦታ ላይ በመርጨት በእጃችሁ ወይም በስፖንጅ ቀስ እያደረጋችሁ ፊታችሁ ላይ ብትጠቀሙት ከጉዳቱ ራሳችሁን መጠበቅ ትችላላችሁ ማለት ነው። ሁለተኛው ደግሞ የመዋቢያ ስፕሬዎች ናቸው።
ዛሬ ያለምንም እንከን ለመዋቢያ የፊት ገጽታ ኤር ብሩሽ እና ስፕሬይ መዋቢያዎች ተመራጭ እየሆኑ መጥተዋል። ቀደም ሲል በፊልም ስቱዲዮዎች ብቻ ይታወቁ የነበሩት እነዚህ ምርቶች አሁን ላይ ለሰርግና ለተለያዩ ዝግጅቶች አልፎ ተርፎም በቤት ውስጥ በቀላሉ እስከ መጠቀም ደርሰዋል። ይሁንና ከዚህ ለስላሳና ውብ አጨራረስ በስተጀርባ እንግዲህ በጤናችን ላይ ጥያቄ የሚያስነሱ የኬሚካል ግብዓቶች ተደብቀዋል። አንዳንድ ምርቶች ሲሊኮን የለውም ብለው የሚመኩ ቢሆንም ሲሊኮን ለቆዳ ብቻ ሳይሆን ለሳምባም ጠንቅ ነው በሚል እሳቤ ነው። በእነዚህ መዋቢያዎች ውስጥ የሚገኙት ሲሊኮኖች ሳይሎክሴን በሚባሉ ሁለት ዘርፎች ይከፈላሉ። የመጀመሪያው ዳያሜቲኮን ሲሆን ወደ ውስጥ ብትተነፍሱት እንኳን ደህንነቱ የተጠበቀ እንደሆነ ተረጋግጧል። ስጋት የሚፈጥረው ግን ሳይክሎሜቲኮን የተባለው ሁለተኛው ዘርፍ ነው። በተለይም ሳይክሎቴትራሳይሎክሴን የተባለው ውህድ በአውሮፓ ህብረት ጥናት መሰረት የመራባት አቅምን እንደሚቀንስ ታይቷል። ምንም እንኳን በሰው ላይ ያለው ተጽዕኖ ተጨማሪ ጥናት ቢያስፈልገውም ጥንቃቄ ግን የግድ ነው። ሌላውና በስፋት የምንጠቀመው ደግሞ ታይታኒየም ዳይኦክሳይድ የተባለው ንጥረ ነገር ነው። ይህ ንጥረ ነገር በፀሐይ መከላከያዎችና በከንፈር ቀለሞች ውስጥ ነጭ ቀለምን ለመስጠት በብዛት ጥቅም ላይ ይውላል። በቆዳ ላይ ሲቀባ ምንም ስጋት የለውም። ነገር ግን ጉዳዩን አደገኛ የሚያደርገው በቀጥታ ፊታችን ላይ በምንረጭበት ጊዜ ነው። ይህም ደግሞ ወደ ውስጥ የምንተነፍሰው በመሆኑ ምክንያት ነው። ዓለም አቀፉ የካንሰር ምርምር ተቋም እንደገለጸው ከሆነ ይህ ንጥረ ነገር ከፍተኛ በሆነ መጠን ወደ ውስጥ ሲተነፍሱት ካንሰር የመቀስቀስ እድሉ ከፍተኛ ነው ተብሎ ይታሰባል። በአጭሩ እንግዲህ የምንረጨው ውበት ፊታችን ላይ ብቻ እንዲያርፍ እንጂ ወደ ውስጥ ዘልጎ እንዳይገባ ሁልጊዜም ጥንቃቄ ማድረጉ ለጤናችን ዋስትና ነው ማለት ነው። ሶስተኛው ደግሞ የፀጉር ስፕሬይ ስውር አደጋዎች ናቸው። የፀጉር ስፕሬ ለብዙዎቻችን የውበት መጠበቂያ መሳሪያ ቢሆንም በተለይ ለነፍሰ ጡር እናቶችና በሙያው ላይ ለተማሩ ባለሙያዎች ትኩረት የሚሻ ጉዳይ ነው። ጥናቶች እንደሚያመለክቱት ከሆነ ነፍሰ ጡር እናቶች ለፀጉር ስፕሬ ኬሚካሎች መጋለጣቸው በሚወልዱት ወንድ ልጅ ላይ ሃይፖስፓዲያ ወይም የሽንት መውጫ ቀዳዳ መዛባት ለተባለ ችግር የመጋለጥ እድልን ይጨምርበታል። ለዚህ ችግር ዋነኛ ተጠያቂ ታሌትስ የተባሉ ኬሚካሎች እንደሆኑ ይታመናል። እነዚህ ኬሚካሎች ስፕሬዩ ፀጉሩን አጣብቆ እንዲይዝ ለማድረግና በመዓዛነት የሚያገለግሉ ሲሆን በሰውነታችን ውስጥ ያለውን የሆርሞን ስርዓት የማናወጥ ባህሪያም አላቸው። ምንም እንኳን አልፎ አልፎ በቤት ውስጥ መጠቀም ከፍተኛ ጉዳት ባያመጣም እንኳን የፀጉር አስተካካይ ባለሙያዎች ግን ለረጅም ሰዓት ለእነዚህ ምርቶች የመጋለጥ ሁኔታ ይታይባቸዋል። ይህም ደግሞ ለጤና እክል ይበልጥ የተጋለጡ እንዲሆኑ ያደርጋቸዋል ማለት ነው። ሌሎች ምርቶች ደግሞ እንደሚያሳዩት የፀጉር ስፕሬይንና የፀጉር ማቅለሚያ ዱቄቶችን አዘውትረው የሚጠቀሙ ባለሙያዎች ከሌሎች ሰዎች ጋር ሲነጻጸሩ የሳምባ የመተንፈሻ አቅማቸው የመቀነስ ሁኔታ ታይቶባቸዋል። ከዚህም ባለፈ እንግዲህ በስፕሬይ ውስጥ የሚገኙት አልኮልና የተለያዩ ፈሳሾች የፀጉር ስፕሬይ መመረዝን ሊያስከትሉ ይችላሉ። ይህም እንደ አይን መደብዘዝ፣ የትንፋሽ መቆራረጥና የጉሮሮ ማቃጠል ያሉ ችግሮችን ወዲያውኑ ሊፈጥሩ ይችላሉ። በተለይም ምርቱን ሆን ብሎ አላግባብ መጠቀም፣ ለምሳሌ ሽታውን ሱስ አድርጎ መሳብ ራሱ እስከ ኮማ ውስጥ መግባት የሚያደርስ ከባድ አደጋ አለው ማለት ነው። አራተኛው ደግሞ የዶዶራንት ስፕሬይ ነው። ዶዶራንት መጠቀም የሁላችንም የጠዋት ልማድ ቢሆንም እንኳን አጠቃቀማችንን ካልገደብን ግን ውጤቱ የከፋ ሊሆን ይችላል። በሚያሳዝን ሁኔታ በተለይ በወጣቶች ላይ ዶዶራንትን አብዝቶ ከመጠቀም ጋር ተያይዞ የህይወት መጥፋት መከሰቱን የህክምና ሪፖርቶች ያመለክታሉ። ለዚህ አደጋ ዋነኛው መንስኤ በእነዚህ ምርጫዎች ውስጥ ግፊት ለመፍጠር የሚያገለግሉት ቢዩቴን እና ፕሮፔን የተባሉት ጋዞች ናቸው። እነዚህ ንጥረ ነገሮች በከፍተኛ መጠን ወደ ውስጥ ሲገቡ የልብ ምትን በማዛባት ልብ ድንገት ስራዋን እንድታቆም ሊያደርጉ ይችላሉ። ምንም እንኳን በምርቶቹ መመሪያ ላይ አየር በሚዘዋወርበት ቦታ ላይ ተጠቀሙ የሚል ማስጠንቀቂያ ቢኖርም እንኳን ብዙዎቻችን ግን በሩን ጥርቅም አድርገን ጠባብ በሆነ መታጠቢያ ቤቶች ውስጥ እንጠቀማቸዋለን። ይህ ልማዳችን እንግዲህ የኬሚካሉ ክምችት በአየር ላይ እንዲጨምርና ሳናውቀው ለከፋ አደጋ እንድንጋለጥ ያደርገናል ማለት ነው። ስለዚህ ውበትን ስንፈልግ ደህንነታችንን ቅድሚያ መስጠትና አየር በሚዘዋወርበት ቦታ ላይ መጠቀም ለህይወታችን ወሳኝ ነው ማለት ነው። አምስተኛና የመጨረሻው እንግዲህ የፀሐይ መከላከያ ስፕሬዎች ናቸው። የፀሐይ መከላከያ ስፕሬዎች በቅርቡ የብዙዎቻችንን ትኩረት የሳቡት ባልታሰበ የቃጠሎ አደጋ ምክንያት ነው። እነዚህ ምርቶች እሳትን ሊቀሰቅሱ የሚችሉ ግብዓቶችን የያዙ በመሆናቸው በቆዳችን ላይ እንደረጨናቸው ገና ሳይደርቁ ወደ እሳት ብንቀርብ ከፍተኛ አደጋ ሊያስከትሉ ይችላሉ። እንደ ባርቢኪው እሳት፣ ሻማ ወይም ሲጋራ ያሉ ነገሮች በቆዳችን ላይ ያለውን ስፕሬይ በማቀጣጠል ለከባድ ቃጠሎ ሲዳርጉ የታዩባቸው አጋጣሚዎች ጥቂት አይደሉም።
ከቃጠሎ አደጋ በተጨማሪ እንግዲህ እነዚህ ስፕሬዎች ወደ ውስጥ መተንፈስ ስላለው አደጋ ሳይንሳዊ ጥያቄዎች እየተነሱ ነው። እንደ አሜሪካው ፋድ ያሉ ተቋማት ጉዳዩን በ2011 ጀምሮ ሲመረምሩት ቢቆዩም እንኳን እስካሁን ድረስ ሙሉ በሙሉ ደህና ነው የሚል ማረጋገጫ ግን ሲሰጡ አልታየም። በዚህ ምክንያት እንደ ኮንሱመር ሪፖርትስ ያሉ ድርጅቶች ለልጆች ስፕሬ መጠቀም ሊያስከትለው የሚችሉ ጉዳቶች በውል ስላልታወቀ ከፍተኛ ጥንቃቄ እንዲደረግ ያስጠነቅቃሉ። በተለይ በእነዚህ ምርቶች ውስጥ የሚገኙት ዚንክ ኦክሳይድ እና ታይታኒየም ኦክሳይድ የተባሉት ንጥረ ነገሮች በጥቃቅን ቅንጣቶች መልክ ስለሚዘጋጁ ወደ ሳምባ ሲገቡ ያላቸው ተጽዕኖ አሁንም አጠራጣሪ ነው ማለት ነው። ምንም እንኳን በቆዳ ላይ ሲቀቡ የሆርሞን ስርዓት የማያናውጹ ደህና ናቸው ተብሎ ቢታሰቡም እንኳን በትንፋሽ አማካኝነት ወደ ሰውነት ሲገቡ ግን ውጤታቸው ከባድ ሊሆን ይችላል ማለት ነው። ስለዚህ ማንኛውንም የኮስሞ ምርት ከመጠቀማችን በፊት ማለት ነው ሊያስከትሉት የሚችሉትን የጎንዮሽ ጉዳት በሚገባ ማጤንና መገንዘብ ያስፈልጋል ማለት ነው። እንግዲህ ውድ የጤና ጉዳይ ቻናል ቤተሰቦቼ ለዛሬ ያዘጋጀሁላችሁ ስለ መዓዛዎችና የተለያዩ የስፕሬይ ምርቶች ስውር ጉዳቶች እንዲሁም ልናውቃቸው የሚገቡ ጥንቃቄዎች ይህንን ይመስሉ ነበር ማለት ነው። እርግጥ ነው እነዚህን መረጃዎች ማወቃችን በቤታችን ውስጥ የምንተነፍሰውን የአየርና የጤናችን ሁኔታ ደህንነት ለመጠበቅ ትልቅ እገዛን ያደርጉልናል። ነገር ግን ማንኛውንም የጤና እክል ሲገጥመን ዘላቂ መፍትሄ ለማግኘት እንግዲህ የሕክምና ባለሙያ ማማከር ቀዳሚውን መንገድ መሆኑን መዘንጋት የለብንም ማለት ነው። ከምንም በላይ ደግሞ ውበታችንን ስንጠብቅ ጤናማ ህይወት እንዲኖረን አስፈላጊውን ጥንቃቄ ማድረግና መረጃዎችን በአግባቡ መጠቀም የሁላችንም ኃላፊነት ነው ማለት ነው። ይህ መረጃ ለብዙዎች ጠቃሚ እንደሚሆን ስለምናምን ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እናንተስ በየቀኑ በምትጠቀሟቸው ሽቶችና ስፕሬዎች ምክንያት ያጋጠማችሁ የተለያየ የጤና ስሜት አለ? ወይም ደግሞ ስለዚህ ጉዳይ ጥያቄ ካላችሁ በኮሜንት መስጫ በኩል አጋሩኝ እላለሁኝ። ሌላው ደግሞ በቴሌግራም ቻናል በኩል የተለያዩ የጤና መረጃዎች በጽሁፍ ማቀርብ ሲሆን ይህንንም ደግሞ በኮሜንት ሴክሽን ላይ አስቀምጥላችኋለሁ። ሊንኩን እየገባችሁ ማንበብ ትችላላችሁ። በቀጣይ በሌላ አዲስ የጤና ጠቃሚ መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁኝ። መልካም ጊዜ ይሆንላችሁ።